ብዙዎች ተማሪዎች ውጤታቸው ከማለፊያ በታች እንዲሆን ከሚያደርጉት ነገሮች አንደኛው ከመጠን በላይ ስለ ፈተና ማሰብ ነው። አንድ ነገር ሳንዘጋጅ ከመጠን በላይ ስለዛ ነገር በማሰብ ምንም አይነት በህይወታችን ላይ ለውጥ ሊያመጣ ይህንን ነገር ለመፍታት ከሚያስችሉ ነገሮች አንደኛው በሰላሙ ጊዜ ወይም ደግሞ ጊዜ ባላችሁ ጊዜ ራሳችሁን እና ህሊናችሁን ሰብስብ አድርጋችሁ ወደፊት ለሚያስፈልጋችሁ ነገር ሰዓታችሁን ጊዜያችሁንና ህይወታችሁን መስጠት አለባችሁ። የምትማሩት ትምህርት ምናልባት እናንተ የማትፈልጉት ወይም ደግሞ ብዙም ስራ ማሰሩበት ሊሆን ይችላል። ነገር ግን ውጤታማነታችሁን ዛሬ ጀምራችሁ ነው ቼክ ማድረግ ያለባችሁ። ምክንያቱም የምትፈልጉትን ነገር እንኳን ብታገኙ በዚህ ያለመዳችሁት ችሎታችሁ ነገ ነፃ ያወጣችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም ለእናንተ የሚሆኑ ለሲኦሲ የሚያዘጋጇችሁን ጥያቄዎች ይዘንላችሁ ቀርበናል። ከዚህ ቀደም 2 ክፍሎችን ይዤላችሁ ቀርቤያለሁ፣ በተለይ ቲዮሬቲካል ላይ። ነገር ግን ከዛ ቀደም ያቀረብኩት 2 ፕሮጀክት ላይ ወይም ደግሞ ዲሞንስትሬሽን ገብታችሁ የምትፈተኑትን ፕራክቲካል የሆኑ ጥያቄዎችን ከዚህ ቀደም 2 ክፍሎችን ይዤ ቀርቤያለሁ። ይሄኛው 3ኛው ክፍል ግን 1-2 ይሄኛው 3ኛ ክፍል ግን ይዤላችሁ የቀረብኩት ቲዮሬቲካል ላይ ወይም ኮምፒውተር ክላስ ገብታችሁ የምትፈተኑትን ነው። እንግዲህ ለእናንተ የሚሆነው ነገር እያዘጋጀን ነው። በነገራችን ላይ በዩቲዩብ ብቻ ሳይሆን በቲክቶክ እንገኛለን፣ በቴሌግራም፣ በፌስቡክ በዚሁ የጤና አድማስ በሚለው ገብታችሁ ብዙ ነገሮችን እንደምታገኙ እየገባችሁ ቲክቶክ ላይ ፎሎ ማድረጋችሁን፣ ሌሎች እንዲዳረስ ሼር ማድረጋችሁን፣ ኮሜንት ላይ መጻፋችሁን፣ እንዲሁም ላይክ ማድረጋችሁን እንዳትረሱ። ዩቲዩባችን ላይ በተመሳሳይ እንደዛው አድርጉ። እንዲሁም ቴሌግራም ላይ ደግሞ ጓደኞቻችሁን ኢንቫይት እያደረጋችሁ ጆይን አድርጉን። ምክንያቱም ለእናንተ የሚሆነው ነገር እናዘጋጃለን። እንዲሁም ፌስቡክ ላይ እየገባችሁ ፎሎ ማድረግ ትችላላችሁ። ስለዚህ ለዛሬ የሚሆናችሁ ጥያቄ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎች እንዲዳረስ ደግሞ ሼር አድርጉ። እንዲሁም ኮሜንት ላይ ጻፉልን። እንደሚመቻችሁ ባለሙሉ እርግጠኛ ስለሆንክ ላይክ አድርጋችሁ ጀምሩት። ስለዚህ ወደ እያንዳንዶቹ ጥያቄዎች ስንሄድ የመጀመሪያው ጥያቄ which one the following is a requirement for assisted instrumental delivery በሌቭል 4 ወይም ደግሞ ሌቭል 3 ሌቭል 4 ስትማሩት ሌቭል 4 ላይ ከተማራችሁት አንደኛው ማተርኒቲ ሄልዝ ወይም ደግሞ ማተርኒቲ ወይም ጋይኒ ኦብስ የሚባለው በዲግሪ ደረጃ ማለት ነው። ወይም ደግሞ በእናንተም እንደዛም ሊሆን ይችላል። ስለዚህ በሱ ላይ ስትማሩ እናት በራሷ ጊዜ ስፖንታኒስሊ እንድትወልድ ነው ሪኮመንድ የሚደረገው። ነገር ግን አንዳንድ ጊዜ በማይቻልበት ሰዓት ኢንስትሩመንታል ዴሊቨሪ ወይም ደግሞ በኢንስትሩመንት እንድትወልድ ይመከራል። ስለዚህ እሱን ለማድረግ የሚያስችለን ቅድመ ሁኔታ ምንድነው ወይም ደግሞ ፕሪሪኩዊዚቱ ወይም ደግሞ ሪኳየርመንቱ ምንድነው ነው። የእያንዳንዳቸውን እንይ። የመጀመሪያው የምናገኘው ሴፋሊክ ፕሬዘንቴሽን ኒድስ በት ኖት ዘ ሜን ሪኳየርመንት። አንዳንድ ጊዜ እንደዛ የሚሆንበት ጊዜ አለ፣ ግን በሴፋሊክ በመምጣቱ አይደለም ኢንስትሩመንት ዴሊቨር ለማድረግ የሚያስችለን ወይም አስቻይ ሁኔታው እሱ አይደለም፣ ወይም ደግሞ ፕሪሪኩዊዚት ማለት ወይም ደግሞ ሪኳየርመንቱ አይደለም እሱ። ሁለተኛው ላይ የምናየው ፉል ዳይሌት ሰርቬክስ። ይሄኛው ወሳኝ ነገር ነው። it must be 10 cm open before applying instrument ወይም ሜን ሪኳየርመንት ነው ማለት ነው። ስለዚህ በኢንስትሩመንት ዴሊቨር እንድታደርግ ከሚያስችለን ነገሩ ቅድመ ሁኔታው ምንድነው? ሰርቬክስ እስከ 10 ሴንቲሜትር ድረስ ኦፕን ዳይሌት መሆን አለበት ወይም ፉል ዳይሌት መሆን አለበት። ሁለተኛው ስትሮንግ የሆነ ማተርናል ኢፎርት፣ እሱም it not needs done with us for the week ኢንስትሩመንት ዴሊቨር እንድትደረግ ያደረጋት ዋና ምክንያት ወይም ደግሞ ሜን ኮዙ ምንድነው? በማማጥ ባለመቻሏ ሊሆን ይችላል። ስለዚህ እሱም አይሆንም። አላይቭ ፌተስ ፕሪፈር በት ኖት ኦልዌይስ ሪኳየርድ ሊያደርግም፣ ምክንያቱም አላይቭ የሆኑትም ሊያስፈልጋቸው ይችላል። በህይወት መኖር አለመኖራቸውም ህፃናቶችን እንዳንድ ላይ ሆን ይችላል። ስለዚህ መልሳችን የሚሆነው ማን ነው ማለት ነው? ቢ ላይ የሚገኝ ይሆናል። ሁለተኛ ጥያቄ ላይ የምናገኘው which one the following is the most common cause of uterine ራፕቸር፣ የእናቶቻችን ወይም ደግሞ ማህፀን ራፕቸር እንዲያደርግ የሚያደርግ አስቻይ ምክንያት ምንድነው ወይም ደግሞ ኮዝ ምንድነው ነው። የመጀመሪያው ቲዩኒ ፕሬግናንሲ ወይም መንታ ልጅ ማርገዝ ለዩትረስ ራፕቸር ፋክተር ነው ወይ? ኤ ላይ የምናገኘው አዎ ፋክተር የሚሆንበት ጊዜ አለ። ነገር ግን ሬር ነው። ጥናቶች የሚያሳዩት ብዙ ጊዜ 2 እና እስከ 3ም ሊሆን ይችላል የሚያረግዙ እናቶች ራፕቸር የማድረጉ ሁኔታ ሬር ነው፣ ግን የመፈጠር እድል አለው ነው። ሁለተኛ ላይ የምናገኘው ፕሪቪየስ ሴስ ስካር ወይም ደግሞ ሲጀራን ሴክሽን ስካር። ይሄኛው የሚያሳየው ጤና በጣም ኮመን ነው። ከዚህ ቀደም እናት በሲኤስ የወለደች አሁን ላይ ዩትራይን ራፕቸር የመግጠም እድል አለው ማለት ነው። ሶስተኛ ላይ የምናገኘው ኦብስትራክትድ የሆነ ሌበር is can cause of rupture but less common than scar ማለት ነው። ከስካር ሲነጻጸር ዝቅተኛ ነው እንጂ ኦብስትራክትድ የሆነ ሌበርም ለዩትራይን ራፕቸር ኮዝ ነው ማለት ነው። አራተኛ ምርጫ ላይ የምናገኘው ኤክሴሲቭ ዩዝ ኦፍ ኦክሲቶሲን ወይም ኦክሲቶሲን ዲሊያንስ ወይም ደግሞ
ያላቸው እናቶች ወይም ደግሞ prolonged labor ላላቸው ሊሰጥ ይችላል ስለዚህ the may lead to rupture if misused በጣም ብዙ ከተጠቀምን ሊሆን ይችላል ነገር ግን በጣም ኮመን አይደለም ማለት ነው ስለዚህ በዋናነት ማን ነው ማለት ነው ቢ ላይ የምናገኘው previous CS ስካር ነው ማለት ነው ሶስተኛ ላይ የምናገኘው ጥያቄ which one the following parameter identified partograph suggest satisfactory progress in the first stage of labor እንግዲህ ከተማራችሁት ውስጥ አሁንም ማተርኒቲ ሄልዝ ላይ ወይም ደግሞ ማተርኒቲ ከተማራችሁት ኮርስ ላይ አንደኛው ምንድነው ፓርቶግራፍን how to read ፓርቶግራፍ እንዴት አድርገን የእናትን ምጥ ላይኑን ጠብቀን እንዴት አድርገን ማንበብ እንችላለን የሚለው ነው አይደለ ሰክሰስ ነው የምንለው ፈርስት ስቴጅ ላይ ግራፉ ወዴት ሲያመለክት ነው ወይም ደግሞ ምን ሲሆን ነው ፓርቶግራፉ ምን አይነት ምልክት ሲያሳየን ነው አንድ እናት ፈርስት ስቴጅ ላይ ጉድ ፕሮግረስ አላት የምንለው የመጀመሪያው ላይ የምናገኘው the state of descent of the fetus occur immediately as a second stage of labor state of the fetus through the birth canal ምን ላይ ነው አብዛኛው የሚገኘው የምናየው በተለይ ኮመን የምናገኘው ሰከንድ ስቴጅ ላይ ነው ፈርስት ስቴጅ ላይ አይደለም ፓርቶግራፍ ላይ ያሳየን ይችላል ግን ይሄን የምናገኘው መቼ ነው ሰከንድ ስቴጅ ሌበር ላይ አሁን ግን ጥያቄ ጠይቀ ምንድነው ፈርስት ስቴጅ ሌበር ላይ ነው አሁን እናንተ ይሄንን ጥያቄ እየሰራን ያለነው ሁሉ መመለስ ስለማይቻል በአንድ ቪዲዮ ማድረግ ያለባችሁ እነዚህ አራት ጥያቄዎችን በደንብ አንደርስታንድ አድርጋችሁ ሄዳችሁ ኖቶቻችሁ ማንበብ ራሳችሁን በዛ ማዘጋጀት ነው ሁለተኛው regular and progressive uterine contraction ሶስተኛ ላይ the pattern cervical that go to the right of that's alert line ዲ ላይ የምናገኘው fetal heartbeat less than 100 or greater than 180 beat per minute አሁንም ይሄም ጥያቄ የሚሆነው በጣም ሰከንድ ስቴጅ ላይ ጉድ ፕሮግረስ አላት ወይም ደግሞ ሳቲስፋክቶሪ ማለት አጥጋቢ የሆነ ፕሮግረስ አላት የምንለው የትኛው ላይ ሲደርስ ነው ምን ሲያሳይ ነው ሬጉላር ኤንድ ፕሮግሬሲቭ ዩትራይን ኮንትራክሽን ሌሎቹ መልስ አይሆኑም ማለት ነው ስለዚህ መልሳችን ማን ይሆናል ማለት ነው ሬጉላር ፕሮግሬሲቭ ዩትራይን ኮንትራክሽን ማለት አራተኛው ጥያቄ based on the focus antenatal care model that the woman is advised to have 4 visits for visit እናት WHO recommend የሚያደርገው the first visit is conducting at about the first visit to conduct at about the 16th week of the gestation which the following assisting does not necessary to be done during the first ANC visit በ16ኛው ሳምንት ነው የመጣችው እና አራት ጊዜ በማድረግ እንዳለባት ያው ይታወቃል ስለዚህ በፈርስት ፌዝ ላይ ወይም ደግሞ 16ኛው ሳምንት ላይ ስትመጣ ማድረግ የሌለባት ነገር ምንድነው HIV test is common HIV test ይደረግላታል ሁለተኛ ቢ ላይ የምናገኘው diagnosis that's preeclampsia ሶስተኛ syphilis screening ዲ ላይ የምናገኘው detecting of anemia የትኛው መልስ የሚሆነው ማለት ነው ቢ ላይ ያለው diagnosis of preeclampsia ነው preeclampsian diagnose አይደረግም መቼ ፈርስት ፌዝ ላይ ማለት ነው ስለዚህ ሌሎቹ ግን HIV test ይደረጋል syphilis ምክንያቱም preeclampsian በዚህ ግዛ ሰስፔክት አይደረጉም ከ20ኛው ሳምንት በኋላ ነው ይሄ የሚደረገው ማለት ነው ስለዚህ መልሳችን ቢ ይሆናል ማለት ነው አምስተኛው ላይ 31 weeks pregnant woman presents abdominal pain and bright red vaginal bleeding for 6 hour durations the detailed history of the arrival that's bleeding began after fell down of accident on physical examination you identify the abdominal tenderness and no fetal heartbeat what would be that most common likely diagnosis in the woman ከወደቀች በኋላ ነው ሄደ አደጋ ይደርሰባት on physical examination ሲሰሩላት identify abdominal tenderness ወይም ደግሞ ቴንደር ሆኗል heartbeat ሲደመጥ ምንም አይነት የፊተሱን heartbeat ማዳመጥ አልተቻለም ስለዚህ ከዚህ ሴናሪዮ ላይ ተነስታችሁ እናት ሊያጋጥማት የቻለው ነገር ምንድነው ዲያግኖስ የምናደርገው ነው ኤ ላይ ምናው vaza previa ቢ ላይ አብራብሾ ፕላሴንታ ሲ ላይ ፕላሴንታ ፕሪቪያ ዲ ሞራል ፕሬግናንሲ ሲያንዳንዳቸውም እናያቸው vaza previa ማለት bleeding occur after membrane rupture ካደረገ በኋላ ሊፈጠር የሚችል blood is the fetal origin not after trauma vaza previa ማለት አብዛኛው ጊዜ የሚፈጠረው ኦሪጂኑ ብለዱ ከማን ነው ከህፃኑ ሊሆን ይችላል ስለዚህ ይሄኛው መልስ አይሆንም ማለት ነው ቢ ላይ የምናገኘው አብራብሾ ፕላሴንታ premature separation of abnormal implanted placenta often that case trauma abdominal pain tenderness uterus fetal death ሊፈጠር ይችላል ሲ ላይ የምናገኘው placenta previa usually painless bleeding ነው የሚባሉት እንደውም placenta previa ማለት painless bleeding non tenderness of the uterus ማለት ነው መጨረሻ ላይ የምናገኘው molar pregnancy occur early the pregnancy with no trauma history molar pregnancy አብዛኛው early pregnancy ላይ አብዛኛው ይፈጠረው there is no
ትራውማቲካል ሂስትሪ ምንም ከትራውማ ሂስትሪ ጋር የሚያገናኘውም የለም በሱም አይፈጠርም ስለዚህ ሊሆን የሚችለው ማን ነው ማለት ነው ቢ ላይ የምናገኘው አብራብሾ ፕላሴንታ ነው ማለት ነው ስለዚህ ይሄንንም ዲቴል እያነበባችሁ በነገራችን ላይ ጥያቄዎችን እንኳን ብንሳሳትኛ ስናዘጋጅ በመቸኮል whatever በዛ እንኳን ብንሳሳት እናንተ ኮሜንት ላይ ጻፉልን እንዲሁም በቲክቶክ በቴሌግራም እንዲሁም በፌስቡክ መከታተል ትችላላችሁ የበለጠ ራሳችሁን በዛ ነገር ያዘጋጃችሁ መሄድ ትችላላችሁ ስድስተኛው ላይ which one the following woman is more likely to develop atoning postpartum hemorrhage ስለዚህ postpartum hemorrhage ከሚያጋጥማት እናቶች which like ኮመን የሆነ የትኛው ነው የመጀመሪያው ላይ የምናገኘው the woman who had breech delivery ነው b woman who had prolonged labor ሲ ላይ የምናገኘው woman who has instrumental delivery woman who had cesarean section የትኛው ነው መልስ የሚሆነው ስለዚህ አብዛኛው ጊዜ እንደዚህ አይነት postpartum hemorrhage እንዲያጋጥማችሁ ከሚያስችላችሁ አንደኛው ምንድነው prolonged የሆነ ሌበር ነው ማለት ነው ስለዚህ መልሳችን ቢ ይሆናል ማለት ነው ሰባተኛው ጥያቄ ላይ የምናገኘው which one the following is not component of active management of third stage labor third stage labor ላይ active management የማናደርገው የትኛው ነው ሲያንዳንዳቸው ሲናያቸው የመጀመሪያው ላይ የምናገኘው manual removing of placenta the part of active management if the placenta does not deliver spontaneously ማለት ነው ሁለተኛው ላይ የምናገኘው ወይም ቢ ላይ የምናገኘው uterine massage ማለት help to contract to return to the normal position ማለት ነው በማሳጅ ምን ማድረግ እንችላለን እናት ሆዷ ላይ ነካነካ በማድረግ to replace the normal is one of responsibility nurse ወይም midwifery አንደኛው responsibility ይሄ ነው ሶስተኛ ላይ የምናገኘው administer of that uterotonic drug that essential for stimulating of uterine contraction ዩትረስ ወደ ቦታው እንዲመለስ የሚያስችሉ መድኃኒቶችን መስጠት ነው ዲ ላይ የምናገኘው give antibiotics እዛ ላይ ያስፈልግ ይችላል ግን third stage ላይ ወይም ደግሞ active management አይደለም ማለት ነው ስለዚህ መልሳችን ዲ ይሆናል ማለት ነው ስምንተኛው ላይ የምናገኘው ጥያቄ the pregnant woman at term presented with linkage of amniotic fluid but she has no sign of labor ግን የሳይን ኦፍ ሌበር የለም አሁን እናንተ እዚህ ላይ ምን አንድ እዚህ ላይ አንድ ጥያቄ ጠይቃችሁ what are the sign of true labor and false labor please put your answer on the comment sections መልሳችሁን በኮሜንት ሴክሽን ላይ አሳውቁኝ on physical examination the nurse found on the physical examination the nurse found that membranes are ruptured and feel pulsating of umbilical cord that pelvic flora which is diagnosing and immediately management of the client of at health centers labors respectively a cord presentation and immediate referral to hospital b cord presentation reassure of the woman to stay calm የመጀመሪያ cord presentation immediately refer ነው b ላይ ደግሞ cord presentation ነው and reassure አርጉና አረጋጓት ነው ሶስተኛ ላይ cord prolapse immediately referral to hospital d cord prolapse and induced labor to save the life of the fetus የትኛው ነው መልስ የሚሆነው ስለዚህ መልሳችን የሚሆነው ምንድነው cord prolapse ነው ስለዚህ immediately refer to hospital ነው ምንም ዳውት የለው ወዲያውኑ ወደ ሆስፒታል እንድትሄድ ማድረግ ነው ዘጠነኛው ላይ የምናገኘው which one the following drug is the first line of treatment for choice for a woman with severe malaria in Ethiopia severe malaria አንድ ነገር ያዙልኝ ምንድነው severe malaria እሱን ዲፋይን አድርጉ ኮሜንት ላይ severe malaria ካለ ሳይንስ ሲምፕተሞችን ንገሩኝ ኦኬ ስለዚህ የመጀመሪያው ኳርተም ወይም አርቲሜትሪኖሉፋንትሪን የሚባለው used for uncomplicated malaria ነው አብዛኛው ጊዜ ለuncomplicated malaria ነው ሁለተኛው ላይ የምናገኘው ቢ ኪኒን ወይ previous first line ድሮ first line ነበረ but አሁን ግን ከዛ ወጥቷል first line-ነቱን ወጥቷል ሶስተኛው ላይ የምናገኘው አርቲሜትሪን ይባላል used for severe malaria only if IV artesunate unavailable ዲ ላይ የምናገኘው artesunate እንለዋለን IV ወይ IM ማለው በሁለቱም ነው first line treatment for severe malaria in Ethiopian national guideline ኢትዮጵያ ምግብና ቁጥጥር ባለስልጣን ከጤና ሚኒስቴር ጋር ተባብሮ የሚያወጣው ጋይድላይን ላይ የተቀመጠው ዲ ላይ የምናገኘው artesunate ነው artemetrin የሚሆንበት ጊዜ አለ ነገር ግን artesunate ለየት የሚያደርገው ምንድነው IV ማለው IM ማለው እና በኢትዮጵያ ትሪትመንት ጋይድ ላይ የተቀመጠው ዲ ላይ የምናገኘው artesunate ነው ማለት ነው
10ኛው ላይ የምናገኘው ጥያቄ which one the following newborn require special care of which one the following is newborn require special care with steroidal supplement ስለዚህ ስለ ስቴሮይዳል ድረግ ፋርማኮሎጂ ላይ ወይም ደግሞ ሩት ኦፍ ሜዲኬሽን አድሚኒስትሬሽን ላይ በደንብ ተምራችኋል ብዬ ተስፋ አደርጋለሁ። ስቴሮይዳል ሰፕሊመንት ለየትኞቹ ሪኳየር ይደረጋል ነው ጥያቄው። ስለዚህ የመጀመሪያው ፌተስ ቦርን አት 32 ዊክስ ኦፍ ጀስቴሽን ከፌተሱ በ30 ዊክስ ፕሪተርም ላይ ቢወለድ ሊሰጠው ይችላል ወይ ነው። አት ሃይ ሪስክ ኦፍ ሪስፓራቶሪ ዲስትረስ ሲንድሮም ዲው ቱ ኢማቹሪቲ ለንግ and steroidal therapy given to the mother before delivery accelerate fetal lung maturity ማለት ነው። ለሱም ሊጠቅም ይችላል ማለት ነው። የት ላይ ፕሪማቹር ቤቢ ላይ ወይም ደግሞ ቀድሞ ከተወለደ። ሁለተኛው ላይ የምናገኘው the baby born with the woman with diabetic mellitus ስለዚህ diabetes mellitus እናት ያለባት የተወለደ ህፃን ሜቢ ዳስ ሃይፐርግላይሴሚክ ሪስክ በስቴሮይዳል ዶዝ ሩቲን ለስቴሮይዳል ላይሰጥ ይችላል። ሲ ላይ የምናገኘው ፌተስ ዊዝ ዳስ ዊዝ ኮንጀኒታል አብኖርማሊቲ ምንም አይነት ጥቅም የለውም ስቴሮይዳል ድረግ። ፌተስ ዊዝ ቦርን ቱ ደ ውመን ዊዝ ኤችአይ ፖዘቲቭ ለእነዚህም አንቲሪትሮቫይራል ፕሮፍላክሲስ ይሰጠዋል እንጂ ለዚች አያስፈልጋትም ማለት ነው። ስለዚህ መልሳችን የሚሆነው ፌተስ ቦርን at 32 weeks of gestation ስለዚህ ኤ ላይ የምናገኘው ፕሪተርም ቤቢ ወይም ደግሞ ቢፎር 30 weeks ላይ የተወለደ ወይም ደግሞ ቀድሞ የተወለደ ህፃን አብዛኛው ሬስፓራቶሪ ዲስትረስ ሲንድሮም ይገጥመዋል due to that immaturity of lung ስለዚህ ስቴሮይዳል ቴራፒው በጣም የሚጠቅመው ምንድነው ያንን ማኔጅ ለማድረግ ሁሌ እንደምንለው together we achieve more ነው። ያው በአንድነት እናንተም የተባላችሁትን ማድረግ አለባችሁ ግዴታ አይደለም፣ ግን ሰዎች ቪዲዮ ካያችሁ ላይክ ማድረጋችሁ መልመድ አለባችሁ። በጎ ነገር ባደረጋችሁ ቁጥር በጎ ነገር ወደ እናንተ የመምጣት እድል አለው። ይሄ ምንም ሎፍ አትራክሽን አይደለም፣ የጋድ የሆነ እውነታ ነው። ስለዚህ ያን አድርጉ። ከዛ ባሻገር እንግዲህ ራሳችሁን በተለያየ ነገር ማብቃት አለባችሁ። በተለያየ ነገር ሚንስ ምን ማለት ነው? አቴንሽናችሁን የሚሰርቁ ነገሮችን ከስራችሁ ማስወገድ አለባችሁ። ሶሻል ሚዲያ በአሁኑ ሰዓት ጥቅም ይሰጣል ይታወቃል፣ ግን ለነማን የሚለውን ነገር ማወቅ አለባችሁ። ለኛ ጥቅም እየሰጠን ነው ወይስ እኛ ነን ለሰዎቹ ጥቅም እየሰጠን ያለ ነው? ስለዚህ በየቀኑ እናንተ ቲክቶከር ላትሆኑ ትችላላችሁ፣ የእውቀት ፈላጊ ልትሆኑ ትችላላችሁ። ስለዚህ እውቀትን ነው ምን ማድረግ አለባችሁ? ሜክ ማድረግ አለባችሁ። ወይም ደግሞ እውቀትን ሜክ ማድረግ ካልቻላችሁ ደግሞ ለሰዎች እንዲሆን ማድረግ አለባችሁ። ስለዚህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ደግሞ ቁም ነገር አዘር የሆኑ መረጃዎች እንዲደርሷችሁ ሌክቸሮች እንደዚህ አይነት ፈተናው ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎች እንዳሉ ሼር አድርጉ፣ እንዲሁም ኮሜንት አድርጉልን። ሌላም ባሻገር ደግሞ ከተመቻችሁ አሁን ላይክ አላደረጋችሁ ላይክ አድርጋችሁ። ለዛሬ አበቃው። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቻው።